ምርጫ ዜጎች ያመኑበትንና ይበጀኛል ያሉትን በምርጫ ድምጻቸው የሚያሰፍሩበት ሂደት መሆኑ እሙን ነው። የተለያዩ የፖለቲካ ፓርቲዎችና መራጮችን የሚያገናኝ ድልድይም እንደሆነም ይጠቀሳል። ይህን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ በቴክኖሎጂ ታገዘ ለማድረግ በርካታ እንቅስቃሴዎችን እያከናወነ ስለመሆኑም አስታውቋል። ቦርዱ በቀጣዩ ሀገራዊ ምርጫ ላይ መራጮችና እጩዎች ካሉበት ሆኖ በኦንላይን መመዝገብ የሚችሉበትን የሶፍትዌር መተግበሪያ ይፋ ለማድረግ በዝግጅት ላይ መሆኑንም ተከትሎ የቴክኖሎጂ አስተዳደር ስርዓት ላይ ከፖለቲካ ፓርቲዎች ጋርና ከሚመለከታቸው አካላት ጋር በስፋት ተወያይቶበታል። የቦርዱ ሰብሳቢ ሜላተወርቅ ኃይሉም በበኩላቸው ተቋማቸው የምርጫ ቴክኖሎጂ ተግባራዊ ማድረግ የሚያስችለውን ስራ ሲያከናውን መቆየቱንና ዘመናዊ የዲጂታል የምርጫ ትግበራም የላቀ የቴክኖሎጂ ፋይዳ እንዳለውም አንስተዋል። እስከዛሬ ድረስ የነበረን የምርጫ ስርዓት በአብዛኛው በሚባል ሙሉ በሙሉ በሚባል ደረጃ በማኑዋል ሲሰራ የነበረ ነገር ነው። እንግዲህ ምንድነው ይሄን አይነት ቴክኖሎጂ መጠቀም የሚረዳን የማጭበርበርን በድጋሚ መራጭ ሆኖ የመመዝገብን በድጋሚ ምርጫን ለመምረጥ የሚሄድንና ይሄን መሰል ከምርጫ ጋር የተገናኙ ኢሬጉላሪቲዎችን ይከላከልልናል። በሁለተኛ ደረጃ ምናልባት የመጀመሪያ ዙር ይሄንን ስራ ላይ ስናውል የሚኖረን ከፍተኛ የሆነ ኢንቨስትመንት ይኖረው እንጂ ከዚህ በኋላ በቀጣይነት እንደ ድሮ በየጊዜው አዳዲስ መራጮች እየመዘገብን መዝገብ እያዘጋጀን በየምርጫ ክልሉ እየበተንን የምናደርገውን የመራጮች ምዝገባ ሂደት በአብዛኛው ይቀንስልናል። ስለዚህ ከወጪም አንፃር በጣም ኮስት ኢፌክቲቭ የሆነ አሰራር ነው። ሁለተኛ እንግዲህ ዓለም በደረሰበት ዘመናዊ አሰራር ሀገራችንም ወደ ኋላ ልትቀር ስለማይገባ ከዛ አንፃርም በጣም አስፈላጊና ጊዜም ደግሞ በመቆጠብ ደረጃ ሰው በቤቱ ቁጭ ብሎ በሞባይሉ ተጠቅሞ እንደመራጭ መመዝገብ ይችላል። በመጪው ምርጫ የእጩዎች ምዝገባ ሙሉ በሙሉ በቴክኖሎጂ የሚከናወን እንደሚሆን የጠቀሱት ዋና ሰብሳቢያ አሰራሩ ወጪን፣ ጊዜን፣ ጉልበትን የሚቀንስ መሆኑን ገልጸዋል። አክለውም ያለፉት 6 ዓመታት የኢትዮጵያ የምርጫ ሂደቶች ማኑዋል እንደነበር አንስተው ቀጣይ ሊከናወን የታሰበው አሰራር ግን ኢትዮጵያ በምርጫ ስርዓቷ አንድ እርምጃ ወደፊት መራመድ የሚያስችላት ከመሆኑም ባለፈ በምርጫው ሂደት ላይ ብልሹ አሰራር ለመፍታት ሁነኛ እንደሆነም አመላክተዋል። በሌላ በኩል ደግሞ የእጩዎች ምዝገባ በዚሁ ደረጃ ወደዚህ ቴክኖሎጂ ተሸጋግሯል። እንደምታስታውሱት በ6ኛው ሀገራዊ ምርጫ እጩዎች በምርጫ ክልል ደረጃ ምርጫ ቦርድ ባዘጋጃቸው የአይቲ ሰራተኞችና ላፕቶፕ ተይዞ ነበረ እጩዎች የሚመዘገቡት። በአሁኑ ጊዜ ግን እጩዎች ባሉበት ቦታ ሆነው በቢሮአቸው በቤታቸው በሚዘረገላቸው ሲስተም ተጠቅመው እንደ እጩ ራሳቸውን ያስመዘግባሉ። ይሄ እንግዲህ በምርጫ ቦርድም በጀት ላይ በእጩዎቹም መጉላላት ላይ ከፍተኛ የሆነ የማቅለልንና ውጤታማ የሆነ ስራ ይሰራል ማለት ነው። በመድረኩ ላይ ተሳታፊ የነበሩት የፖለቲካ ፓርቲዎችን በበኩላቸው ሶፍትዌሩ ጊዜ ቆጣቢና እንግልት የሚቀንስ መሆኑን ጠቅሰው ለግልጽነትና ተጠያቂነት ምቹ መደላድል እንደሚፈጥርም ተናግረዋል። እንደሚታወቀው ኢትዮጵያ ውስጥ 6 ጊዜ ምርጫዎች ተካሂደዋል። ቀጣይ 2018 ላይ 7ኛው ሀገራዊ ምርጫ ይካሄዳልና ለዛ የመራጮች ምዝገባ የእጩዎች ምዝገባ ዲጂታላይዝ በማድረግ ወጪንም ጊዜንም ለመቆጠብ ሁለተኛ ዳታቤዝ ሲስተምም ብሔራዊ ምርጫ ቦርድ እንዲኖረው የሚያደርግ ትልቅ ምርታ ነው። እኛ ከዚህ በፊት የነበረው ማኑዋል ሲስተም ዲጂታላይዝድ መሆኑ ዓለም የደረሰበት ደረጃ መድረስ መቻላችን ትልቅ ግባት ነው ብለን እንወስደው። የምርጫ ሂደቱ አካታችና በዲጂታል ቴክኖሎጂ የታገዘ ከመሆኑም ባለፈ ቴክኖሎጂ ያልደረሰባቸውን አካባቢዎች ለማድረስ ምን ስራዎች የተሰሩ ነው ሲል ኤንቢሲ ኢትዮጵያ ላነሳው ጥያቄም ዋና ሰብሳቢያ ተከታዩን ምላሽ ሰጥተዋል። እጩ ምዝገባ የሚባለውን ሙሉ በሙሉ ፖለቲካ ፓርቲዎችና የግል ተወዳዳሪዎች የሚጠቀሙበት ስለሆነ እነዚህ ደግሞ ለቴክኖሎጂ በጣም ቀረቤታ ያላቸው እንደ ቀላል ቴሌብር እንደምንጠቀምበት የኦንላይን ባንኪንግ እንደምንጠቀምበት የሚያክል ሲስተም ቀላል ስለሆነ እጩዎች በዛ መንገድ ይጠቀማሉ ብለን ነው ምናምነው። ነገር ግን የመራጩ ህዝብ በተለይም በገጠሪቱ ኢትዮጵያ አካባቢ ያለው ህዝብ በዚህ ነገር እንዴት ይጠቀማል? እኛ ምርጫውን ሙሉ በሙሉ በዚህ አናደርግም። እንዳልነው 50% በቴክኖሎጂ አድርገን 50% ድሮ እንደነበረው ማኑዋሊ ነው የምናደርገው። ማኑዋሊን በምናደርግበት ጊዜ 50% በቴክኖሎጂ በመናረግበት ጊዜ ይሄን 50% ከሁለት ነው የሚከፈለው። አንዱ ሰልፍ ሬጂስተርድ የሚባለው ይሄ ከተሜው ራሱ መመዝገብ የሚችለው
ለዚህ አይነት ቴክኖሎጂ አቅራቦት ያለው በቀላሉ ራሱን መመዝገብ ይችላል። ሁለተኛው ግን አሲስትድ ነው የሚባለው ስቲል የሚረዳ ነው የሚለው በመርዳት ነው። ረጂው ማን ነው? የኢትዮጵያ ብሔራዊ ምርጫ ቦርድ ሰራተኛ ነው።